ውድ የሆኑ ቅባቶችን ሳትገዙ ሳሎን እየሄዳችሁ ጊዜያችሁን ሳታጠፉና ጸጉራችሁን በኬሚካል ሳታሰቃዩ ጸጉራችሁን በፍጥነት የምታሳድጉበት ብዙ ሰው የማያውቀው አንድ ቀላል ነገር አለ። ይህንን ነገር በሳምንት አንዴ ብቻ ለጥቂት ደቂቃዎች ካደረጋችሁት ውጤቱን በአጭር ቀናት ውስጥ ማየት ትጀምራላችሁ። አውቃለሁ ኢንተርኔት ላይ ያላያችሁት የጸጉር ማሳደጊያ ዘዴ የለም። በዚህም ምክንያት ብዙዎቻችሁ ጸጉራችሁን ለማሳደግ ስታስቡ ተስፋ ትቆርጣላችሁ። ምንም ብቀባ አያድግም፣ የኔ ጸጉር ግትርና ተሰባሪ ነው፣ ከፊት ሸሽቷል ብላችሁ ታዝናላችሁ። ረጃጅምና ጤናማ ጸጉር ያላቸውን ሴቶች እያያችሁ በቅናት ትመለከታላችሁ። ነገር ግን ዋናው ሚስጥር ውድ ነገር ገዝቶ በመቀባት ብቻ ሳይሆን ትክክለኛውን የተፈጥሮ ግብዓት በብልሃት መጠቀም ነው። ዛሬ የምነግራችሁ መፍትሄ እጅግ ቀላል ከመሆኑ የተነሳ እንዴት እስካሁን አላወቅኩትም ብላችሁ ራሳችሁን ትወቅሳላችሁ። ይሄ ምንም አይነት ውድ ወጪ የማይጠይቅ ነገር ግን ሳይንሳዊ መሰረት ያለው ዘዴ ነው። ቪዲዮውን እስከ መጨረሻው ተከታተሉት፣ ምክንያቱም በመሃል ላይ የማሳያችሁ ሳይንሳዊ ሚስጥር ሲገባችሁ ነው ግልጽ የሚሆንላችሁ። አብዛኞቻችሁ ጸጉር ለማሳደግ የምታተኩሩት ምን እንቀባ በሚለው ላይ ነው። አዲስ ቅባት ልቀይር፣ ይሄኛው ሻምፖ አይጠቅምም፣ ኬሚካል አበዛው መሰለኝ እያላችሁ ትጨነቃላችሁ። ይህ ውጫዊ እንክብካቤ ትክክል ቢሆንም ለጸጉር እድገት የአንበሳውን ድርሻ የሚይዘው ግን ሌላ የተረሳ እውነት አለ። ይህንን ሂደት ማንም ሰው በቀላሉ እንዲረዳው የጸጉራችሁን ቆዳ ልክ እንደ አንድ የአትክልት ስፍራ፣ የጸጉራችሁን ስር ደግሞ እንደ አበባ አስቡት። አበባው እንዲያድግ ውሃ ያስፈልገዋል። ለጸጉራችሁ ደግሞ ውሃው ደምና ምግብ ነው። በዚህ አትክልት ስፍራ ላይ ጸጉራችሁ በድብቅ የሚያጠፋውና እንዳያድግ የሚከለክለው ዋነኛ ጠላት አለ። ይህ ጠላት PGD2 የሚባል በጭንቅላታችሁ ቆዳ ላይ የሚመረት ኬሚካል ነው። በመሰረቱ ሰውነታችን ይህንን ኬሚካል የሚያመርተው እኛን ለመጉዳት አስቦ ሳይሆን ቆዳችን ላይ ለሚፈጠረው ችግር ምላሽ ለመስጠት ነው። በጸጉራችን ቆዳ ላይ የተለያዩ ችግሮች ሲፈጠሩ፣ ለምሳሌ ቆሻሻና ላብ ሲጠራቀም፣ ስትጨነቁ፣ የሆርሞን መዛባት ሲያጋጥማችሁ ወይም ፎረፎር ሲኖር የጭንቅላታችሁ ቆዳ ይቆጣል። በዚህም ጊዜ ሰውነታችሁ ያንን ችግር ለመቋቋም በሚያደርገው ጥረት የዚህ ኬሚካል መጠን ሳያውቀው በከፍተኛ ሁኔታ ያበዛዋል። ይህ ኬሚካል ሲበዛ ምን ይከሰታል? መጀመሪያ የጸጉራችሁ መውጫ ቀዳዳዎችና ስሮች ቀስ በቀስ እየጠበቡና እየመነመኑ ይመጣሉ። ከዚያም ልክ ወደ አበባው የሚሄደው የውሃ ቧንቧ ሲዘጋ ውሃው እንደሚቋረጠው ሁሉ ይሄ ኬሚካል ወደ ጸጉራችሁ ስር የሚሄደውን ደም፣ ኦክስጅንና ምግብ ይዘጋዋል። መንገዱ ሲዘጋ የጸጉራችሁ ስሮች ይራባሉ፣ ይደርቃሉ። ጸጉራችን በተፈጥሮ አናጀን በሚባል የጸጉር እድገት ምዕራፍ ላይ መሆን ሲገባው ይህ መጥፎ ኬሚካል በማስገደድ ቴሎጅን ወደሚባለው የጸጉር ማረፍና መርገፍ ምዕራፍ ያስገባዋል። በዚህ የተነሳ ጸጉራችሁ ቀስ በቀስ እየቀጠነ ይመጣና በመጨረሻም እድገቱን አቁሞ ይረግፋል። ታዲያ ዛሬ ማሳያችሁ ተራ የሚመስለውና በቤታችሁ ያለው ግብዓት እዚህ ላይ ምን ይሰራል? ይህ ግብዓት በውስጡ ዲኦክስጄኒን እና አፒጄኒን የተባሉ ኃይለኛ የተፈጥሮ ውህዶች አሉት። እነዚህ ውህዶች የተዘጋውን ቧንቧ ከፋች ሆነው ያገለግላሉ። የመጀመሪያው ውህድ ዳይኦክስጄኒን ያንን የተቆጣውን የጸጉር ቆዳ በማረጋጋት አላስፈላጊ የኬሚካል ምርት እንዲቋረጥ ያደርጋል። ሁለተኛው ውህድ አፒጄኒን ደግሞ የደም ስሮችን በማስፋት ያንን የተዘጋውን የደም ቧንቧ በኃይል ያስከፍታል። ይህ ሂደት ሲፈጠር የጸጉር ስራችን ዳግም በቂ ደም፣ ኦክስጅንና ምግብ በደንብ እንዲያገኝ ያደርገዋል። የጸጉር ስር በቂ ደምና ምግብ አገኘ ማለት ደግሞ የሞተ የመሰለው የጸጉር ስር ከእንቅልፍ ይነቃል። ጸጉራችሁ ወደ ተፈጥሯዊ እድገቱ ምዕራፍ ይመለስና እድገቱ ፈጽሞ አይቆምም። ጸጉርሽ ልክ ውሃ እንዳገኘ አበባ እንደ አዲስ ይለመልማል። ከስሩም እያደገና እየጠነከረ ይመጣል። ዛሬ ማሳያችሁ ግብዓት ጠላታችንን PGD2ን አስወግዶ ጸጉራችሁን እንዲያሳድገው ከፈለጋችሁ አብዛኞቻችሁ ሳታውቁ በየቀኑ የምትሰሯቸውንና የጸጉራችሁን ጤንነት የሚያበላሹ እነዚህን 3 ትላልቅ ስህተቶችን ማስተካከል አለባችሁ። ስህተት 1፣ ጸጉርን በደረቁ ማበጠር። አብዛኞቻችሁ ጠዋት ስትቸኩሉ ጸጉራችሁ በደረቁ በማበጠሪያ ታበጥራላችሁ። ይህንን በሳይንሳዊ መንገድ ስናየው ጸጉርን ለማጥፋት እንደመሞከር ነው። ጸጉራችሁ በዙሪያው ከቲክል የሚባል ልክ እንደ አሳ ቅርፊት ያለ የውጭ መከላከያ ጋሻ አለው። በደረቁ ስታበጥሩት ይህ መከላከያ ጋሻ ይላጣል፣ ይሰባበራል። ጋሻው ከተሰበረ ደግሞ ጸጉሩ ውስጣዊ እርጥበቱን ይዞ ማቆየት ስለሚያቅተው ይበጣጠሳል፣ ጫፉም ይከፈላል። ታዲያ መፍትሄው ምንድን ነው? የዚህ ትክክለኛው መፍትሄ ጸጉራችሁን ከመንካታችሁ በፊት መከላከያና ማለስለሻ መጠቀም ነው። ሁልጊዜም ጸጉራችሁን በትንሹ በውሃ ማርጠብ ነው። ይሄ ማለት ጸጉራችሁ ታጠቡ እያልኩ አይደለም። ስፕሬ ማድረግ ወይንም ቀለል ያለ ሊቪንግ ኮንዲሽነር በመቀባት ማለስለስ ነው። ከዚያም ቀስ እያላችሁ በሰፊ ጥርስ ባለው ማበጠሪያ ማበጠር ይኖርባችኋል። ስህተት 2 የጸጉር ቆዳን በከባድ ቅባቶች ማፈን። ብዙ ሴቶች ጸጉራቸው እንዲያድግ በማሰብ በጣም ወፍራምና ከባድ የሆኑ ቅባቶችን በቀጥታ የጸጉር ቆዳቸው ላይ ይቀባሉ። ከነዚህ ከባድ ቅባቶች መካከል ቫዝሊን፣ ፔትሮሊየም ጄል እና ሄር ፉድ እንደ ዳክስ ያሉ የረጉ ቅባቶች ናቸው።
እዚህ ላይ አንድ ነገር ግልጽ ላደርግላችሁ። እነዚህ ቅባቶች መጥፎ ናቸው እያልኩ አይደለም። ነገር ግን የራሳቸው የሆነ የተለየ ትክክለኛ አጠቃቀም አላቸው። ትክክለኛ አጠቃቀማቸው የፀጉራችንን ጫፍ እንዳይሰበርና እርጥበት እንዳያጣ ቆልፎ ለመያዝ እንጂ የፀጉር ቆዳ ላይ ለመቀባት አይደለም። የፀጉር ቆዳችን ልክ እንደ ፊታችን ቆዳ ቀዳዳዎች አሉት። ይተነፍሳል። ቆዳው ላይ ያሉት የፀጉር መውጫ ቀዳዳዎች በከባድ ቅባት ስንደፍናቸው የአየር ዝውውር ይቋረጣል፣ ቆሻሻ ይከማቻል፣ ማይክሮ ኢንፍላሜሽን የሚባል የቆዳ መቆጣት ይፈጠራል። ይህ ደግሞ ቅድም ያወራነው መጥፎ ኬሚካል ይጠራና የፀጉር ስር ታፍኖ እንዲረግፍ ያደርገዋል። ከዚህ ይልቅ ቆዳን የማያፍን አየር በቀላሉ የሚያስገባ ነገር ግን ለፀጉር ስር በቂ ምግብ የሚሰጥ ዘዴ መጠቀም አለባቸው። ታዲያ የትኞቹ ቅባቶች ናቸው የተሻሉት? ቆዳን የማያፍኑና በቀላሉ የሚመጠጡ እንደ ጆጆባ፣ አርጋን ወይንም የአልሞንድ ዘይት መጠቀም ትችላላችሁ። ነገር ግን ብዙ ወጪ የሌለው ከሁሉም የተሻለው አየር በቀላሉ የሚያስገባ ቆዳን የማያፍንና ለፀጉር ስር በቂ ምግብ የሚሰጠው ዘዴ ዛሬ እኛው ራሳችን የምንሰራው አስገራሚ ግብአት ነው። ስህተት 3 ፀጉርን በጣም አጥብቆ መሰራትና ማሰር። አብዛኞቻችሁ ፀጉራችሁ ውብ ለማድረግ ወይም ብዙ ቀን እንዲቆይላችሁ ብላችሁ ሹርባ ትሰራላችሁ፣ ዊግ ትሰፋላችሁ፣ ወይም ፀጉራችሁን ወደ ኋላ ጥብቃችሁ ታስይዛላችሁ። ሳታውቁት ፀጉራችሁን ከነስሩ በኃይል ትጎትቱታላችሁ። ይህ ድርጊት አብዛኛዎቹ ሴቶች ለሚያጠቃው የፀጉር መመለጥ በሳይንሳዊ ስሙ ትራክሽን አሎፔሺያ ለሚባለው ችግር ዋነኛ ምክንያት ነው። ፀጉራችሁ ያለ ማቋረጥ ወደ ኋላ ሲጎተት የፀጉር መውጫ ስሩ ይቆጣል፣ ይደክማል፣ በመጨረሻም ይሞታል። ቪዲዮ መጀመሪያ ላይ ፀጉር ከፊት ሸሸ ብለን ያነሳነው ትልቁና የብዙዎቻችሁ ልብ ሰባሪ ችግር የሚመጣው ከዚህ የዕለት ተዕለት ልማዳችሁ ነው። የመጀመሪያው መፍትሄ ፀጉራችሁን ላላ አድርጎ መሰራትና ስሩን ማሳረፍ ነው። ነገር ግን አስቀድሞ የተጎዳውን የደከመውንና ሊሞት ትንሽ የቀረውን የፀጉር ስር እንዴት እናድነዋለን? ለዚህ የሚሆን የተጎዳውን የፀጉር ስር ቀስቅሶ አዲስ ፀጉር እንዲያበቅል የሚያደርግ ፀጉርን የሚያወፍርና የሚያጠነክር አስገራሚ ተፈጥሯዊ መፍትሄ ያስፈልገናል። ያ መፍትሄ ደግሞ ዛሬ እኛው ራሳችን የምናዘጋጀው ነው። አሁን በቀጥታ ወደ ጠበቃችሁ ትልቁ ሚስጥርና አዘገጃጀቱ ልውሰዳችሁ። እስካሁን ስነግራችሁ የቆየሁት እንዴት እስካሁን አላወቅኩትም የሚያስብላችሁና በቤታችሁ ኩሽና ውስጥ የሚገኘው ተራ የሚመስል ድንቅ ግብአት አብሽ ነው። አዎ ሁላችሁም የምታውቁት አብሽ ፀጉርን የማጠንከርና የማሳደግ ኃይል አለው። አሁን አዘገጃጀቱን ደረጃ በደረጃ ነኝ። ደረጃ 1 መዘፍዘፍ። 2 የሾርባ ማንኪያ ንጹህ አብሽ እጠቢና በአንድ ብርጭቆ ውሃ ውስጥ ዘፍዝፈሽ ማታውን ሙሉ ለ12 ሰዓት ታዩ። ይህ ሂደት በአብሹ ውስጥ የተደበቁትን ኃይለኛ የፀጉር ማሳደጊያ ኢንዛይሞችን በደንብ እንዲወጡ ያደርገዋል። ጠዋት ስታዩ ውሃው ትንሽዬ ወደ ቢጫ ቀለም ተቀይሮ ታገኘዋለሽ። ደረጃ 2 ማፍላት። ይህንን ውሃ ከአብሹ ጋር በድስት አድርገሽ ውሃ በመጨመር በዝቅተኛ እሳት ከ5 እስከ 10 ደቂቃ ፍዩ። ሙቀቱ የአብሹን ጠንካራ የውጭ ሴሎች በመስበር በውስጡ ያለውን ኃይለኛ ፕሮቲን ወደ ውሃው እንዲወጣ ያደርገዋል። ከዛ እሳቱን አጥፍተሽ በደንብ እስኪቀዘቅዝ ጠብቂው። ደረጃ 3 መፍጨት። በደንብ ከቀዘቀዘ በኋላ አብሹና ውሃው በደንብ እንዲዋሃዱ መፍጫ ውስጥ አድርገሽ ፍጪው። ውሃው ልክ እንደ ሻምፖ አረፋ ሲያወጣና ሲወፍር ታየዋለሽ። ይህ አረፋ ሌስቲን የሚባለው ፀጉርን የሚያለሰልስ ተፈጥሯዊ ኮንዲሽነር በደንብ መውጣቱን የሚያሳይ አስደሳች ምልክት ነው። ደረጃ 4 ማጥለል። ይህንን የተፈጨ ውህድ በስስ ጨርቅ ወይንም በማጥለያ ጥሊው።